السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يتكبراتوا يا الله بارياوች እቺ ዱንያ አጭር ከመሆኗም አንፃር ሙእሚኖች ሁሌ አላህን ከማውሳትና ወደ አላህ ከመቃረብ ለተቀን ከመልፋት አይወገዱም። የመጨረሻ የሙእሚኖች ግባቸውና አላማቸው ጀነት ስለሆነ ማለት ነው። ሌሎቹ የመጨረሻ ግባቸው ዱንያ ላይ ብልጽግና ነው። ነፍስያ የምትፈልገውን ነገር በመፈለግ ለነፍስያ እንዲመቻቻት አድርጎ ማመቻቸትና ወደ ምትፈልገው ቦታም መነዳት ነው የሌላው አካል። ሙእሚኖች ግን እድሜህ ትንሽ ነው ሳይሉ ወይንም ደግሞ ወጣት አይደለም ሸምግያለው ሳይሉ ሀብታም ሳይባል ድሃ ሳይባል የተማረ ሳይባል ያልተማረ ሳይባል ለተቀን ይለፋል። ለምን ከፊት ለፊታችን የሚጠብቀን ትልቅ የሆነ ሞት አለ። ያ ምሽሹት የሆነው ሞት እሱ ያገኛቸዋል፣ አይቀሬ ነው። ነብዩ መለይሂ ሰላቱ ወሰለም ለሰው ልጅ በመከር በኩል ሞት በቂው ነው። ትላንት አብረናቸው የነበርናቸው ሰዎች ዛሬ ብንፈልግ አናገኛቸው። ትላንት አወል ሰፍ ገብቶ የሚሰግዱ ወይንም ደግሞ ለዲንም እንቅስቃሴ የሚያደርጉ በሌላም ነገር እንቅስቃሴ የሚያደርጉ ሰዎች ያን የነበሩ ሰዎች አሁን የሉ። ይቀያየራል፣ ሰዎች ይቀያየራሉ፣ ጊዜ ይቀያየራል። ሁሉም ሰው ዱንያ ላይ አይቆይም፣ ወደ አኺራ ይሄዳል። ግን ወደ አኺራ መሄድ እስካልቀረ ድረስ ዝግጅት ያስፈልጋል። ዛሬኛ ለዱንያ ብዙ ትግሎችን እየታገልን ነው፣ እየለፋን ነው፣ እየወጣን እየወረድን ነው። ከሚያስፈልገው በላይ ይሰበስባሉ የሰው ልጆች፣ የማይበሉትን ያከማቻሉ። ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን ለሰሃቦቻቸው ክብ መስመር አሰመሩላቸው እንደዚህ። ከዛ በኋላ ክቡን መስመር አልፎት የሄደ መስመር አሰመሩላቸው የአላህ መልእክተኛ። ይቺ ክቧ መስመር ቀብር ነች። እዚህ አካባቢ ሲደርስ መቶ ቀብር ይገባል። አልፎ የሄደው መስመር ምኞቱ ነው አሉ የአላህ መልእክተኛ። እዚች ጋር ሊቋጭ ነው፣ ወደ ቀብር ሊገባ ነው። ነገር ግን የሚያስበው የሰው ልጅ ከሚበላውና ከሚኖርበት በላይ ነው። የሂሳብ ስሌት ሲሰራ እጅ ላይ ያለው ገንዘብ አንፃርና ሞባይላችን ላይ ወይም ደግሞ ማሽን ላይ የምናስበው ሂሳቤት እኮ ተመሳሳይ ነው። ማሽን ላይ እናስበዋለን፣ ኪሳችንን አውጥተን ስንቆጥረው ተመሳሳይ ይሆናል። ምናልባት 1 ብር ከጎደለ 2 ብር ከጎደለ ለምን አውጥቼ ነበር? ቤት ውጪ አድርጌያለሁ ወይስ ለታክሲ ከፍዬ ነበር? የት ሄደ ይታወቃል ጉድለቱ። የሰው ልጅ ግን የህይወቱን የቀነ ቀጠሮን ስሌት አያውቀው። አሸጋግሮ ከዛ በላይ ያስብና መስራት የሌለበትን ስህተት ይሰራል። የማይበላውን ለማከማቸት የማይኖረውን አይል እኖራለሁ ብሎ ያስባል። ማድረግ የሌለበትን ያደርጋል። ኢዛ አስባህተ ፈላ ተንተዝሪ المساهل ነበር። ካነጋ ምሽትን እንዳትጠብቅ እንዳትሸወድ፣ ይመሽልኛል ብለ እንዳትጠብቅ እንዳትሸወድ። ልፋ። ሞት ስንት ሰዓት ላይ ወይም ደግሞ ስንተኛው ደቂቃ ላይ እንደሚመጣ አይታወቅም። ነብዩ አለይሂ ሰላቱ ወሰለም ብዙ የተናገሯቸው ሐዲሶች አሉ። ቂያማ ሊቀርብ አካባቢ የሰው ልጆች ሐራም ላይ ሂዶ ይዘፈቃሉ አሉ የአላህ መልእክተኛ። ሐራምና ሐላል የሚባልን ነገር ይተውታል፣ ማግበስበስ ይጀምራሉ። ቂያማ ሲደርስ የወለደን ስሙን ቀይሮ ይጠቀማሉ አሉ። አደጋዎች ይበዛሉ አሉ ነብዩ አለይሂ ሰላቱ ወሰለም። ማዕበል፣ ንፋስ፣ ሽውታ ከዚህ በፊት የነበሩ ሰዎች እንደጠፉት አይነት አደጋዎች እየበዙና ድንገተኛ ሞቶች እየበዙ ይመጣሉ አሉ የአላህ መልእክተኛ። በአሁኑ ሰዓት እኮ ቀብር ስንጠራ ፈጅር ከተሰገደ በኋላ 2 ሰዓት 3 ሰዓት ይደወልና እንትና እኮ ሞተ፣ ጧት አብረን ፈጅር ሰግደን አው ሞተ፣ ምን ሆነ እኔ እንጃ፣ ወደ ቤት ተመልሶ ብርድ አለኝ አልብሱኝ አለ ሄደ ይባላል። እንደገና ደግሞ ከቤታቸው ወጥቶ አዲስ አበባ እየሄዱ ነበር፣ መኪና ተገልብጦባቸው ሞቱ። ወይንም ደግሞ ውሃ እየጠጡ ነበር ትንድ ብሏቸው ሞቱ። እንዲህ ነው ይበዛላሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ እንዲህ አይነት ነገሮች ለኛ ዝም ብለን ወይኔ ሄዱ ሞቱ ትላንት እኮ ከኛ ጋር ነበር እንድንል አይደለም። ሙእሚኖቹ ነቃል ይሉ ይገባቸዋል። በቃ ይህ ጉዳይ እንደዚህ ነው እንዴ? ከፊት ለፊቴ ለካ ሞት ይጠብቀኛል፣ ቀብር ለካ ገብቼ ልተኛ ነው፣ ለካ እዛ ጋር የሚያዋጣኝ ስራዬ ብቻ ነው። አሉል ጀነተ ቢማ ኩንቱም ተአመሉን ነው የሚባለው እኮ። ጀነትን ግቡ ስትሰሩት በነበረው ስራ
ነብዩ አለይሂ ሰላቱ ወሰለም ጀነት ውስጥ ደረጃ እንዳለውላ ተናግረዋል። እንዲሁም ደግሞ ጀነትን ራሱ በጠየቃችሁ ሰዓት ፍርዶስን ጠይቁት አሉ ነብዩ አለይሂ ሰላቱ ወሰለም አላህን። ስለዚህ ይህ ዝግጅት የሚባለው ነገር ልንዘነጋው አይገባም። ማሲያዎች አሉ በአሁኑ ሰዓት ብዙ ጊዜ ቤትም ውስጥ ስንገባ ፊት ለፊት የሚጠብቁን ማሲያዎች አሉ። በእያንዳንዱ ሰው እጅ ላይ ሞባይል አለ። ሐራም ለማየት ድሮ የሰው ልጅ ከክፍለ ሀገር ወደ ከተማ ተሳፍሮ ይሄድ ነበር። ድራማ ለማየት ፊልሞችን ለማየት ማየት አይችልም፣ ዝግ ነበር እጁ ላይ ሞባይል የለም፣ እጁ ላይ ቤቱ ላይ ቴሌቪዥን የለም። ተሳፍሮ ወደ ከተማ ይሄዳል ማሲያ ለመስራት። ወይንም ደግሞ አንድ ማሲያ መስራት በፈለገ ሰዓት በፊት ሰው ሀገር ይቀይራል፣ አካባቢ ይቀይራል። አሁን ግን ቴክኖሎጂው መጥቷል እጃችን ላይ። ሐራም ማየት የፈለገ ሰው ከቤት ውጭ መውጣት አይፈልግም፣ ወይንም ደግሞ ክፍል መፈለግ አይኖርበትም። ባለበት በሞባይሉ ማየት ይችላል። ተዘጋጅቶ ቀርቧል። ወደ ጀሃነም ሊጣራ የሚችል ነገር እጃችን ላይ አለ። ያንን ነገር ከቀጠልንበት ይዞን ነው የሚሄደው። በቃ እንጠፋለን በዛው ካልተጠነቀቅ ነው። ተጠንቅቀን ግን ለአኺራችን የሚጠቅመንን ነገር ካየንበት ተጠቃሚዎች እንሆናለን። ከዚህ በፊት ከነበሩ ሰዎች ማሲያ መስራትን በጣም ይፈሩ ነበር። መስራት ሲፈልጉ ራሱ አካባቢ አገር ቀይሮ ነበር የሚሰሩት። አሁን እፍረት የሚባለው ነገር ራሱ ተነስቷል። ነብዩ አለይሂ ሰላቱ ወሰለም አልሐያኡ ሚነል ኢማን ሐያ ማድረግ በራሱ ከኢማን ነው አሉ። እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም ከዚህ በፊት የነበሩ የነብያቶችም ንግግር ነች አሉ። ኢዛ ለም ተስተሒ ፈስነዕ ማሺት። እፍረት ካላዘ አላህን ካልፈራው አላህን ካላወቅና ካልተጠነቀቅከው የፈለግከውን ስራ ያገኛል ጀሃነም ካላፈርክ እፍረት ካላዘ ይሉ ነበር አሉ ነብዩ አለይሂ ሰላቱ ወሰለም። ይቺ ንግግር የሁሉም ነብያቶች ንግግር ነች አሉ። ሀያ ካላደረግ የፈጠረን አላህን ካልፈራ ስትተኛ ትንሿ ሞት መታርፋብህ ከዛ ህይወት ተዘርቶብህ ተነስተ ታምራቶችን አይተ ሌት ተቀኑ ተቀያይሮልህ ካንተ ጋር የነበረው ሰው አኺራ ሲሄድ ከራስ ጋር የነበረችው እናትን ስታጣ አባትን ስታጣ አላህ የሚውልልህን ውለታ አይተ አላህን ካላፈርከው የፈለከውን ስራ ጀሃነምን ትገባለህ ትቀምሳለህ ዛቻ። ስለዚህ እያንዳንዳችን ለአኺራ ቀን ዝግጅት ማድረግ አለብን። በተለይ በአሁኑ ሰዓት በየድንበት ፍትና እየጎተተን ያለነው በተለይ ወጣቶችን ብዙ ሙሲባዎች እየገጠሟቸው ነው። ወጣቶችን ሁሉ ነገር እጃችን ላይ ያገኘን ሁሉ ነገር ተስተካክሎ አጠገባችን ቀርቧል። በዚህ ሰዓት ኢማን የሚባለው ነገር ውስጣችን ኑሮ በርግደን ካላለፍነ በስተቀር ከዚህ ፈትና አላህ ያዘነለ ሰው ካልሆነ በስተቀር የሚያልፍ የለም። ትናንትና ዲን ላይ ጠንካራ የነበረው ሰውዬ መስጊድ ላይ ቆሞ እሪ ሲል የነበረው ሰውዬ እጁ ላይ ገንዘብ ስትገባ አካውንቱ ላይ የተወሰነ ገንዘብ ስትገባ ፍሩስ ሲያገኝ ዲኑን ቀይሮ ቁጥ ዱንያ ይያል አላህ ቅርቢቷ ህይወት እንዳሸነግላችሁ ይያል አላህ። ሸንጋይ ነች፣ አታላይ ነች። ሸይጣን ከየት እንደሚመጣ አይታወቅም። የሚመጣበት መንገድ በጣም የተለያየና ብዙ ነው። ዛሬ የሰው ልጆችን ቀብር እንዲያመልኩ አፈር እንዲበሉ የቀብር አፈር እንዲጠጡ ከአላህ ውጭ ያሉ አካላቶችን እንዲያመልኩ ዲን ላይ ቀጥ እንዳይሉ ቢድዓን እንዲያጨማልቁ ማከራቸው ላይ ጥላቻ እንዲሰፍን ዘረኝነትን መባላትን መጋደልን ያለ መግባባትን ያለ መስማማትን ማከራችን ላይ እንትሻር ሲያደርግ ቀርና ታተሉሙኒ ወሉሙ አንፈሰኩም ይላል። እኔን እንዳትወቅሱኝ ነፍሳችሁን ውቀሱ ብሎ ራሱን በሪእ ያደርጋል። የቂያማ ቀን አሉ የአላህ መልእክተኛ የሰው ልጆች በጣም ትልቅ ሙሲባ በሚገጥማቸው ቀን የአላህ ጥላ ስር የሚሆኑ ሰዎችን ጠቀሱ የአላህ መልእክተኛ። ኢማሙን አዲል አሉ ፍትሃዊ የሆነ መሪ አሉ ነብዩ አለይሂ ሰላቱ ወሰለም። ለእናት ለአባት ለወገን ለሀገር ለዘር ለምናምን የማይ አዲል የሆነ መሪ አላህ ጥላ ስር ይሆናል የአላህ መልእክተኛ። ወሻቡን ነሻ ፊ ኢባደቲላህ አሉ እንደገና ወጣት አሉ የአላህ መልእክተኛ በአላህ ዲን ላይ የታነጸና ያደጋሉ። በአሁኑ ሰዓት ምን ከልጅነት ጀምሮ እንደዚህ ያደርጋል? ፈታበል እንጂ አረ ትንሽ እንኳን ነገራቶችን አይተህ ብትመለስ ይሻልሃል። ከልጅነት ገብተህ እኮ በኋላ መጥፎነቱን አታውቀውም፣ ልትወሰወስ ትችላለህ። የተወሰነ ነገር አግበስብስ ነው አይደለም የሚባለው። ቁርአንና ሐዲስን ነብዩና አለይሂ ሰላቱ ወሰለም የማያውቁ አባቶች አሁን አንተ ልብስ የምታሳጥርበት ጊዜ አይደለም፣ ቃል አላህ ወቃል ረሱል የምትልበት ጊዜ አይደለም፣ አወል ሰፍ ገብተህ የምታከርበት ጊዜ አይደለም። ተው የሰው አይን ይበላሃል፣ ሽማግሌዎች አጠገብ አታውራ፣ ወደፊት ነው ቀስ ነው የሚባለው ብሎ አባቶች የሚያወሩበት። ነብዩ አለይሂ ሰላቱ ወሰለም ግን ምን አሉ? የአላህ ጥላ ስር የሚሆን አንደኛው ወሻቡን ነሻ በኢባደቲላህ አላህ በማምለክ ያደገ የታነጸ የሆነ ወጣት ነው አሉ ነብዩ አለይሂ ሰላቱ ወሰለም። ወረጁሉን አሉ እንደገና ተአለቀት ቀልቡ ቢልመሳጅድ አሉ የአላህ መልእክተኛ። ቀልቡም ደግሞ በመስጂድ የተንጠለጠለች የሆነ ሰው አሉ የአላህ መልእክተኛ። ነፍሱ ሸይጣን የማይሸውደው
ለስሜቱ የማይነዳ አንድ ሰላት ሰግዶ ለሌላኛው ሰላት ወደ መስጊድ ለመመለስ ቀልቡ የምታስብና የምትከጅል የሆነ ወንድ የኢባዳ ጥፍጥና ውስጡ ላይ የገባ ሰው አሉ ነብዩ አለይሂ ሰላቱ ሰላም። ይህም አላህ ዘንድ ጥላ ስር ከሚሆን ሰው ነው አሉ። አላህ ከነሱ ያርገን። ወረጁሉን አሉ ነብዩ አለይሂ ሰላቱ ሰላም ዳአቱሁ ኢምራአቱን ذات منصب وجمال አሉ ነብዩ አለይሂ ሰላቱ ሰላም። እንዲሁም ደግሞ ወጣት ነው አሉ ነብዩ አለይሂ ሰላቱ ሰላም። አንድ ቆንጆ የሆነች ሴት ልታባልገው ሰጠረው አሉ። ጥሪ ሲባል ቀጥታና ወደ ዝሙት እንሂድ አይደለም እኮ የሴቶች ሲስተም። ያማ ቢኖር ይቺ ሙጅሪም ነች ትባል ነበር፣ ሰፈርም ላይ ትታወቅ ነበር። ይቺ ሽሪር ነች ሸይጣን ነች ትባል ነበር። ያንን ያደርጉ ምላሳቸውን ቅልብልብ አድርጎ ይጠሩሃል። ነብዩ አለይሂ ሰላቱ ሰላም ከኔ በኋላ ፍትናን ትቼ አልሄድኩም በወንዶች ላይ ከሴቶች በላሉ ነብዩ አለይሂ ሰላቱ ሰላም። ጠንካራ የነበረው ወንድ ሴት አጠገብ ሲደርስ ይሽመደመዳል፣ ታሽመደምደዋለች። اذا خرجت من بيتها استشرفها الشيطان አሉ። ልክ ከቤቷ ስትወጣ ሸይጣን ይቀማመጥባታል። ከኋላ ከፊቷ ከምኗ ቁጭ ልባትና የሰው ልጆችን ኢማን ይነጥቅበታል በሷ። ስለዚህ የቂያማ ቀን አላህ ጥላ ስር ከሚሆኑ አንደኛው ወደ ብልግና ስትጠራው فقال اني اخاف الله እኔ አላህን ፈራለሁ ብሎ የተጠነቀቃሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ወጣትነት ከተጠቀምነበት በጣም ብዙ ምንዳዎች አሉ። ልክ ነብዩ አለይሂ ሰላቱ ሰላም በነበሩበት ሰዓት እና አብዱላህ ኢብኑ አባስ ነብዩ አለይሂ ሰላቱ ሰላም ያ ጉላም አሉት፣ አንተ ወጣቱ ያሉት ኢህፈዚላህ ይህፈዙክ አሉት። አላህን ጠብቀው ይጠብቅሃል አሉት ነብዩ አለይሂ ሰላቱ ሰላም። የአላህን ድንጋጌ ተግብር አላህ ደግሞ ይጠብቅሃል አሉት የአላህ መልእክተኛ። ኢዛ ሰአልተ ፈስአልላህ መጠየቅ በፈለክ ሰዓት አላህን ብቻ ጠይቅ አሉት። ወኢዛ እስተአንተ ፈስተኢን ቢላህ እስቲአናም በፈለክ ሰዓት እስቲአናም በአላህ ፈልግ አሉት። ወጣትነታችን ከሰራንበት እስልምናንም ራሳችንም የሙስሊሙን ማህበረሰብ መጥቀም እንችላለን። ይህ ወጣትነትን ንቃታችንን መጽሐፍ ማወቃችን ማንበብ መቻላችንን መስገድ ማሰገድ መቻላችንን ቁመን ዳዕዋ ማድረግ መቻላችንን ቦታ ሰተን አውቀን ካልሰራንበት አማም አላህ እንጠይቅበታለን። የማይቀር ነብዩ አለይሂ ሰላቱ ወሰላም ኩልኩም ራኢና ሁላችሁም ጠባቂዎች ናቸው። ለእስልምና የመስጂድ ኢማም ምናምን አይባልም። ምናልባት አንዳንድ ሰው እኔ ምሳሌ የገራልኝ ለእናንተ ማስታወስ ሊሆን ይችላል። አንተ ደግሞ በመጽሐፍ ሰዎችን ማስተማር ሊሆን ይችላል የገራለ። ሌላኛው አባቶቻችን ደግሞ መንደር ላይ ማዕሲያን የሚሰሩ ሰዎችን ጠርቶ ሁለተኛ ይሄን ነገር መስራት የለባችሁም አቁሙ፣ ከሰራችሁ እርምጃ እንወስድባችኋለን ሊሆን ይችላል አላፍተና። የተወሰኑ አባቶች ደግሞ እነዚህ ልጆች ዳዕዋ ያድርጉ፣ ዳዕዋ ላይ ይበርቱ፣ ይቅሩ፣ ያስቀሩ፣ እኔ የሚያስፈልጋቸውን ነገር አደርጋለሁ ሊሆን ይችላል። የእያንዳንዱ ሰው ፊልዱ ይለያያል። ኡሜ መስጊድ ላይ መናገር አልችልምና ሰግጄ መውጣት ብቻ ነው እኔ ሐላፍትና የለብኝም ማለት አይቻልም። ነብዩ አለይሂ ሰላቱ ወሰላም ኩልኩም ራኢን ወኩልኩም መስኡሉና ሁላችሁም ጠባቂዎች ናችሁ አሉ ነብዩ አለይሂ ሰላቱ ወሰላም። በጠበቃችሁት ነገር ደግሞ ትጠየቃላችሁ አይቀሬ ነው አሉ የአላህ መልእክተኛ። ወረጁሉን ራኢን ፊ አህሊ በይቲ አሉ ነብዩ። አንድ የቤት አባወራ በቤቱ ጉዳይ ተጠያቂ ነው፣ የማይቀር ነው። ቤቱ ውስጥ እንደተፈለገ ሲጨፈር አይቶ ዝም ካለ አላህ ይጠይቀዋል የቂያማ ቀን። አማና ነው አላህ የጣለበት። ሚስቱ እንደፈለገች ስትገላለጥ ሽቶ አርከፍክፋ ስትወጣ ከቤት ከወንዶች ጋር ስትቅለሰለስ እንደፈለገች ዙራ ስትመጣ አይቶ ዝም ምላት ከሆነ የቂያማ ቀን አላህ ይጠይቀዋል። አማና ነው እሱ ላይ። ወንድምም እህቱ እንደፈለገች ስትሆን እናቱ እንደፈለገች ስትሆን እሱ ማድረግ በሚችላቸው ነገሮች ውስጥ ሆና እንደፈለገች ስትሆን አይቶ ዝም የሚል ከሆነ የቂያማ ቀን አላህ ይጠይቀዋል ማለፍ የለም። እንዲሁም ደግሞ የሀገር መሪ በጠበቀው ነገር ተጠያቂ ነው አሉ ነብዩ አለይሂ ሰላቱ ሰላም። የቤትም ደግሞ ባሏ ባስቀመጠባት አማና አላህ ተጠየቃለች አሉ ነብዩ አለይሂ ሰላቱ ሰላም። አላህም ሱብሃነ አንተ ያመናችሁ ሰዎች ወይ ቁ አንፉሰኩም ነፍሳችሁን ጠብቁ፣ ጀሃነም እንዳትወርድ ጠብቃት፣ ነፍስህን አደባ ሲይዛት። ዘረኝነትን የምታሳይ ከሆነ ተው አላህን ፍሪ በላት፣ ውጣ ከዘረኝነት። ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት አውስና ኸዝረጅ ሲገዳደሉ ነበሩ፣ ሲጨፋጨፉ ነበሩ። ወኩንቱም አላ ሸፋ ሁፍረቲን ሚነን ናር አላቸው አላህ። ጀሃነም ጫፍ ላይ ነበራችሁ። ፈአንቀዘኩም ሚንሃ አላቸው። ከዚህ አወጣችሁ፣ ከዚህ ዘረኝነት፣ ከዚህ ድንበር ኃላፊነት፣ ከዚህ መገዳደል አላህ ነፃ አወጣችሁ ወደ ተባለው ነገር ሙስሊሞች እየተመለሱ ነው አይደለም? እየተገዳደሉ እኮ ነው፣ ነፍሳቸውን እያጠፉ። ለሰው ልጅ ክብር የለ። በአሁኑ ሰዓት ላኢላሃ ኢላላህ ይበል፣ አወል ሰፍ መጥቶ ይስገድ፣ ያሰግድ፣ ቁርአን ይቅራ፣ ያስቀራ፣ ክብር የለም። የኛን ጎሳ ተቃረን ካረን አስተኝቶ ያርዱታል። እቺን የተከበረችዋን ወለቀድ ከረምና በኒ አደም እያለ አላህ የሰው ልጆችን አላቅናቸው አከበርናቸው እያለ
የሰው ልጅ ነፍስ ዝም ብሎ ይጠፋል እንዴ በቀልድ? ዛሬ እኮ ሌሎች ዓለሞች ላይ ብትሄዱ ውሻን አላምዶ ቤት ውስጥ አስገብቶ ፍራሽ አዘጋጅቶለት አልጋ አዘጋጅቶ አይታችኋል አይደል? ምግብ አዘጋጅቶ ገላውን እያጠቡ አረ ከሰው ጋር ይላመድ ይግባባ ነፃነት ሁሪያ እያሉ ውሻን እንደ ሕፃን ልጅ ያሳድጋሉ፣ እያቀፉ ይዞራሉ በየመንገዱ። አላየንም እንዴ? በየመንገዱ ውሻን ተሸክመው የሚዞሩ ሰለጠነ ባዮች የሉም አሉ። እኛ ሀገር እኮ ለሰው ልጅ ቦታ እየተሰጠው አይደለም። አላህ ውሻ ይዞ ከሚዞሩትን ፍትና ይጠብቀን። የሰው ልጅም ህይወት ቦታ እየተሰጠው አይደለም። ሙስሊም ለሙስሊም እየተታረደ ነፍሱን እያጠፋ አንተ በዚህ በኩል አልፈ ከየት ከተታረዳለህ ትባላለህ። በዚህ በኩል ምን ስለሆንኩ ምን አጠፋው እኔ ምን በደልኳቸው? ብሔር ወይ ጉራጌ አይደለም ወይ ስልጤ አይደለም ወይ አማራ አይደለም ወይ ኦሮሞ አይደለም ወይ ትግሬ አይደለም። እዚህችን ድንበር ካለፍ ይሸከሽከዋል። ሙስሊሙም ሆኜ ኮፊያዬንም እያዩ አያውቁትማ፣ ዱዳዎች ናቸው። እስልምናን አይረዱትማ። ነብዩ አለይሂ ሰላቱ ወሰላም ሀታውካል ሸሽቶ የገባ ሰው አሳልፎ የሰጠ የገደለ ሰው ለም የሪህ ራህየተል ጀና አሉ ነብዩ አለይሂ ሰላቱ ወሰላም። የጀነትን ሽታ አያገኝም አሉ ያላህ መልእክተኛ። አህለት ዝማን የገደለ ሰው ጀነትን ሽታዋንም አያገኝም አሉ ነብዩ አለይሂ ሰላቱ ወሰላም። አረ እስልምና እኮ ህግና ደንብ እንዲቆምባቸው ያዘዘው ራሱ ለነሱ መግፍራ እንዲሆናቸውም ጭምር እኮ ነው። ዝሙት የሰራ ሰው ይገደል ሲባል ከዝሙት ይጠነቀቃል። ከረባ ባለበት ሀገር ልገደል ነው ነገር ይጠነቀቃል። የሰረቀ እጁ ይቆረጥ ሲባል እንደፈለገ እጁን በሰው ገንዘብ አይሰነዝርም፣ አይዳፈርም፣ ጥንቃቄ ያደርጋል። በዛው አላህ ሂዳያ ሊሰጠው ይችላል። የገደለ ይገደል ሲባል ደግሞ ነፍስን እንደ ቀልድ አይመለከትም። የገደለ 5 ዓመት ይታሰራል፣ 3 ዓመት ይታሰራል። እንደው የገደለበት ነጥቡ ታይቶ ይቅርም ሊባል ይችላል። ይዘናጋል። የሰው ልጅን ሐላል እያደረገ ይመጣላል፣ ይላመዳል። የገደለ ይገደላል አላህ Subhanahu Wa Ta'ala። እንዲሁም ደግሞ ያለ ምንም ምክንያት የአንድን ሰው ህይወት ያጠፋ ሰው የሰው ልጆችን ህይወት በሙሉ እንዳጠፋ ነው የሚቆጠረው አላህ Subhanahu Wa Ta'ala። ስለዚህ እንዲህ አይነት ነገር ውስጥ ካለነበት መውጣት የሚያደርጉም ሰዎች ካሉ አደብ አድርጉ፣ አላህን ፍሩ፣ ጀሃነም ይበላቸዋል ብለን ማስጠንቀቅ። ካልሆነ ደግሞ ከነሱ ከሚሰሩት ሙሲባና በላ እኛንም በላው እንዳያገኘን ራሳችን በሪቅ ማድረግ አለብን። ስለዚህ አላህ Subhanahu Wa Ta'ala ምን ይላል? ቁ አንፉሰኩም ነፍሳችሁን ጠብቁ እናንተ አማኞች ወይ ወአህሊኩም ቤተሰቦቻችሁን ጠብቁ ናረን ከጀሃነም እሳት ወቁዱሃ الناس والحجاره የጀሃነም መቀጣጠያዋ ደግሞ ከሰው ልጅና ከድንጋይ ነው። አንድ ሰው እድሜው የተወሰነ ሲሄድ ወደ አላህ ሊመለስ ይገባዋል። እድሜያችን በጨመርንበት ቁጥር ወዴት እየሄድኩ ነው? መጀመሪያ እኮ ልጅ እያለን ገና ምንም አናቅም። የሰው ሰው ነበር የሚያቅፈን አይደል? ይሸከሙናል፣ ያወርዱናል፣ ያጎርሱናል፣ ያበሉናል፣ ጥፍራችን ይቆርጣል፣ ጸጉራችን ይላጫል፣ ልብስ ያለብሱናል፣ ያወጡልናል። በሰው እጅ ነበርና ከዛ በኋላ ራሳችን መቆም እንጀምራለን፣ መሄድ እንጀምራለን፣ መብላት እንጀምራለን፣ መጠጣት እንጀምራለን፣ መናገር እንጀምራለን፣ መረዳትና ማስረዳት እንጀምራለን። ከዛ በኋላ ደግሞ እንደገና ተመልሶ ምን ይመጣል? ሽምግልና ይመጣል። ከዛ እንደፈለግነ ስንሆን የነበረው ደግሞ ከተኛንበት ሰው ከኋላ ገብቶ በድግ በሉ አንዴ ላንሳውት መነሳት እንጀምራለን። በሰው ድጋ እዛ ጋር ዘለን የምናመጣው የውዱዋም አምጥ እስኪ ውዱ ላድርግበት ማለት እንጀምራለን። ከዛ በኋላ ቁጭ ማለት ያቅተንና እንደገና 3 ትራስ መደገፍ እንጀምራለን። እያለ እኮ ወደ አላህ እየሄድን ነው። ይህንን አውቀን እንስራ፣ እንጠንቀቅ፣ እንዘጋጅ። ዝግጅት ብሎ ማለት ደግሞ ዝግጅት ምንድነው? ተቋም የተወሰነውን አውሲኒ ሲላቸው ላተግደብ ይሉት ነበር ነብዩ ሰለላሁ ዐለይሂ ወሰለም፣ እንዳትቆጣ ይሉት ነበር። የተወሰነውን ደግሞ በሰብር አደራ ይሉት ነበር ነብዩ ሰለላሁ ዐለይሂ ወሰለም። ተቅዋ ብሎ ማለት አላህን መፍራት፣ በወረደው ቁርአን መስራት፣ በትንሽ መብቃቃት፣ ለቂያማ ቀን ዝግጅት ማድረግ። ዛሬ የሰው ልጆች ይህንን ወርቅ የሆነውን ዲናችን ቁርአን 30ውን ጁዝ ሐዲስን ለህይወታችን መርህ የሚሆነውን የሰው ልጆች ሁሉ ነገራቸውን የሚቀይረውን አኺራት ዱንያቸውን የሚያሳምረውን ዲነል ኢስላምን እጃችን ላይ ይዘን ምንም ሳንሰራበት ዘርን ጎሳን እየተከተልን ሼኽን እየተከተልን የአካባቢውን እምነት እየተከተልን ሌሎቹ ከኛ በላይ ቁርአንን እየቀሩ ከመሃል የሚያታልሉበትን ቦታ እያወጡ ከእስልምና ሙስሊም ሚቶቻችንና አባቶቻችን በዘይት በሱካር በቅቤ በዱቄት እየወሰዷቸው እኛ ጥብለን ተኝተናል። አላህ ስናመፀው ቆይተን አላህ ሌላ ሙሲባ መጣብን። ዘረኝነትን በቃ ጉራጌው ከስልጤው ጋር መስቃን ከማረቆ ጋር በቃ ፍጅት ሌላ ታብ ውስጥ ገባን። በቃ የለም الله سبحانه وتعالى يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ብሎ የለ እንዴ? አዎ የኛ ጎሳ አይደለም። አላህን ቢፈራ ችግር የለውም። ሌላ ዲናችን ለቀን ስንሄድ የሚመጣው ሙሲባ አደጋ ይህ የዱንያን ጫፍ ይዛለው ብላችሁ ስትሮጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም ባላህ መንገድ ላይ መታገልን ስተው
የበታችነትን አላህ ይሰልጥባችኋል ያንን የበታችነትን አላህ አያነሳው ወደ ዲናችሁ ሩጁዕ እስከምታደርጉ ድረስ አለ ወደ ዲናችን አላህ ይመልሰን ሐቅ ላይ አላህ ያጽናን የመጣውን የዘረኝነትን ሙሲባ አላህ ያንሳልን የሽርኩንም የቢድዓውንም የኹራፋቱም የሙብተዲውንም የሁሉንም ሸር አላህ ከራሳችን ገለል አላህ አድርገልን ዘረኝነትን ጅህልና ማህይብነትን ከውስጣችን አላህ አውጥቶ ሐቅን አላህ ውስጣችን ላይ ያርጋ جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته